ምንኛ ውብ እንደሆነን እኮ ስላላወቅን ነው ወገኖቼ። እውቅናን፣ ሪኮግኒሽን፣ ጭብጨባን ከዚህ ዓለም የምንጠብቅ ዓለም ባላጨበጨበልን ቁጥር ያኮረፍን ምናልባት ወጣቶች ውበታችንን ጥቂት ወጣቶች ስላላሞገሱን ያኮረፍን ጥቂት ገርል ፍሬንዶች እና ቦይ ፍሬንዶች ምናልባት ጀርባ ስለሰጡን ቅር ያለን የተቀየምን እንኖር ይሆን? በጣም ልዩና ውብ ፍጥረት ነን ወገኖቼ። ውብ ፍጥረት የሚደነቅበት ውብ ፍጥረት ከሰው በቀር ማን አለ? ምእመናን፣ ለዚህ ነው የዚህ ዓለም ጭብጨባ፣ የዚህ ዓለም ዕውቅና፣ የዚህ ዓለም ሙገሳ ስላላገኘን የበታችነትም የብቸኝነትም ስሜት እንዳይሰማን ወገኖቼ። ዓለም ራሱ የሚኮርጅበት እጅግ ልዩ ስርዓቶች ያሉት ትልቅ ፋብሪካ ነው ሰውነታችን ወገኖቼ። ተነቦ የማያልቅ፣ ተጠንቶ የማያልቅ፣ ተመርምሮ የማያልቅ ምእመናን፣ በተለይ ወጣቶች እጅግ በጣም ውብ ነን። በዚህ ምክንያት የበታችነትም በዚህ ምክንያት የብቸኝነትም እንዳይሰማን ማንም አይወደኝም ለሚል ወጣት አፍቃሪ አምላክ እንዳለው መስማት ምንኛ ያጽናናል። በዘላለም ፍቅር ወድጄሻለሁ የሚለው ማን ነው? ሁሉን የያዘው እኮ ነው። ባለጸጋው እኮ ነው። ብርቱና ኃያል እኮ ነው። ፍቅሩ የማይለወጥ እኮ ነው። በዘላለም ፍቅር ወድጄሻለሁ የሚለው ምእመናን፣ ይሄንን ድምፅ ትሰሙታላችሁ ወጣቶች። አፍቃሪ አምላክ አላችሁ፣ የሚወድ አባት አላችሁ። ምናልባት የአንድ ጣታችሁን ያክል ሰው የማይሞላ ፍቅር ስለነፈጋችሁ ራሳችሁን የጠላችሁ እንዳትኖሩ ይህ ነው የማይባል በዓለም ውስጥም ከዓለም ውጭም የሆነ እግዚአብሔር አምላክ አፈቅራችኋለሁ ይላችኋል። ምናልባት እኛ ሰጥተው የሚያልቅባቸው ዘርግተው የሚያጥፉ ሞልቶላቸው የሚጎልባቸው እጅግ በጣም ዓለም ላይ ምስኪን የሆኑ ሰዎች ፍቅር ስለነፈጉን ይሆናል ራሳችንን እየጠላን ያለ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ የተወደዱ ወንድማችን መልአከ ሰላም ቀሲስ እንግዳ ወርቅ በቀለ፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አሜን። እንደ እግዚአብሔር ቅዱስ ፈቃድ ለተወሰነች ደቂቃ የእግዚአብሔርን ቃል እንማራለን። የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ተቤዥቻለሁና አትፍራ፣ በስምህም ጠርቻለሁ፣ አንተ የኔ ነህ። ለዚህች ምሽት እንደ እግዚአብሔር ቅዱስ ፈቃድ የምንማርበት ኃይለ ቃል ነው። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 አንተ የኔ ነህ።
ብዙ ጊዜ በተለይ ወጣቶች የኔነ የሚል የሌለን ብቸኝነት የሚሰማን እንሆናለን። ብዙ ጊዜ በብዙ ሰዎች ተከበን ብቻችንን እንደሆንን ይሰማናል። ብዙ ጊዜ ከሰዎች ጋር ሆነን ባዶነት ይከበናል። የኔ ነህ የሚል የሌለን ምስኪን ነን ብለን እናውቃለን። በዚህ ጊዜ ነው ይህንን ድምፅ መስማት የሚያስፈልገው። በስምህ ጠርቼሃለሁ፣ አንተ የኔ ነህ ይላል እግዚአብሔር። ብዙ ጊዜ ወጣቶች ከቤተሰቦቻችን ጋር እየኖር ቤተሰቦቻችን ግን የኛን ዓለም ላያውቁት ይችላሉ። ብዙ ወጣቶች እንዲህ ሲሉ ይሰማል፣ ቤተሰቦቼ እኮ የኔን ዓለም አያውቁትም ይላሉ። ቤተሰቦቼ ወደ እኔ ዓለም አልወረድም ይላሉ። ቤተሰቦቼ ከኔ ዓለም ጋር አልተዋወቁም ብለው ይወቅሳሉ። ወገኖቼ እውነት ነው። ምናልባት ቤተሰቦቻችሁ ወደ እናንተ ዓለም አልወረዱ ይሆናል። ወጣቶች ምናልባት ቤተሰቦቻችሁ ወደ እናንተ ዓለም አልተዋወቁ ይሆናል። በዚህም ብቸኝነት አጥቅቷችሁ ይሆናል። ግን ወጣቶች አንድ እውነት እንንገራችሁ። ወላጆቻችሁ የእናንተን ዓለም ባያውቁትም አምላካችሁ ኢየሱስ ክርስቶስ ግን የእናንተን ዓለም ያውቀዋል። ከወጣቶች ዓለም ጋር ወደ ወጣቶች ዓለምም ወርዷል። ወደኛ ዓለም እንኳን ሳይቀር መጥቷል። የኔና የእናንተን ሰውነት እንኳን ሳይቀር ወስዷል። የኔና የእናንተን ዓለም የሚያውቅ አምላክ አላችሁ። ወደ እኔና ወደ እናንተ ዓለም የወረደ አምላክ አላችሁ። ሰው መሆን ለተወደደ መድኃኒታችን ለኢየሱስ ክርስቶስ ክብር አይደለም፣ ውርደት ነው። የተዋረደው ሰውነታችንን እንኳን ሳይቀር ነው የወሰደው። ወገኖቼ የኔና የእናንተን የተዋረደ የሰውነታችንን ዓለም ያውቀዋል። ወደ ሰውነታችን ብቻ የወረደ አይደለም። ከኔና ከናንተ መካከል ወጣቶች ማን ጸያፍ ሽታ ያለው ቦታ ተወልዷል? የላሞችንና የአህያን ሽታ አሽትቷል። እግዚአብሔር ያሳያችሁ። ወደዚህ ብርቱ ጸያፍ ዓለም እንኳን ወርዷል ጌታችን። በሬም የጌታውን አህያም የጌታውን በሬም ጋጣውን አወቀ እስኪባል ድረስ በሽታዎቻችን መካከል ተዋውቋል። እስከዚህ ዓለማችን ድረስ ወርዷል። ምእመናን መተው ነው ካላችሁ እንደ ክርስቶስ የተተወ ማን አለ? መጣል ነው ካላችሁ በቤተልሔም እንደ አምላካችን የተጣለ ማን አለ? መረሳት ነው ካላችሁ በወገኖቹ መካከል የተረሳ እንደ ክርስቶስ ያለ ማን አለ? ወጣቶች ምናልባት በምትወዷቸው መካከል ጥሩ ዋጋ በምትከፍሉላቸው መካከል ተረስታችሁ ይሆን? ሊዋጃቸው የመጣ ዘመዶቹ እንኳን የጠሉት
አምላካችሁ ኢየሱስ ክርስቶስ እኮ አለ። ከሱ በላይ ተትታችሁ ይሆን? ከሱ በላይ ተረስታችሁ ይሆን? ከሱ በላይ በር ተዘግቶባችሁ ተባራችሁ ይሆን? ከሱ በላይ ጀርባ ተሰጥቷችሁ ይሆን? ከሱ በላይ ተነቃችሁ ይሆን? ከሱ በላይ ቆሻሻ ቦታ ተጠላችሁ ይሆን? በእርግጠኝነት ዓለማችንንማ ያውቀዋል ክርስቶስ። ሽታና ክርፋታችን እንኳን ሳይቀር ነው የሸተተው ክርስቶስ። ወገኖቼ ይሄ ብቻ አይደለም፣ መቃብራችንን እንኳን ሳይቀር ቀምሶታል ክርስቶስ። እንግዲህ ከሞት በቀር የሚያስጸይፍ ምን አለ? ከድንጋይ በቀር የሚከብድ ምን አለ? ድንጋያችንን እንኳን ተንተርሶታል። አፈራችንን እንኳን ሳይቀር ቀምሶታል። እንኳን የተዋረደው ሰውነታችንን እንኳን የተተወ ሽታችንን ምዕመናን የተንተራስንበትን የሞት ድንጋይ እንኳን ሳይቀር ጎብኝቶታል። ሞቷል። ከዚህ በላይ እንግዲህ ምን ይመጣል? ከዚህ ከፍ ያለ ነገር ላሳያችሁ። በሞት ብቻ አላበቃም። እግር በእግር ሲኦላችን እንኳን ሳይቀር ሄዶ ገብቷል። እንግዲህ ምን የቀረው ዓለም አለ? እነዚህን ሁሉ ዓለሞች ከቀመሰ የኔና የናንተን ትንሿን ዓለም አያውቅም ይባላል። ልክ ነው ወጣቶች። ምናልባት ውዶቻችሁ የናንተን ዓለም ላያውቁት ይችላሉ። ውድ የሆነው አምላካችሁ ግን የናንተን ዓለም ያውቀዋል። የናንተን ዓለም ይረዳዋል። ወደ እናንተ ዓለም መጥቷል። የናንተን ዓለም ያውቀዋል። ብቻችሁን እንደተሰማችሁ ብቻችሁን ብቻ እንደሚመስላችሁ እንዳትቆጥሩት ነው ይሄን የምናሳያችሁ። ደግሞም ዝንባሌን፣ ስሜቴን፣ ፈቃዴን ማንም የሚረዳው የለም። አያውቁትም ቤተሰቦቼ፣ አያውቁትም ወገኖቼ። ስሜቴንና ዝንባሌን እንኳን አያውቁትም ብለው ብዙ ወጣቶች ብቻነትን ይመርጣሉ። የተወደዳችሁ ኦርቶዶክሳውያን ስሜታችሁን የሚጋራ ብቻ አይደለም አሁንም ነግራችሁ። የእግዚአብሔር ቃል እንዲህ ይላል፣ ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል ሊቀ ካህናት አለ ይላል። ከኃጢአት በቀር በነገር ሁሉ እንዳንተ እንዳንቺ ተፈትኗል። ተፈትናችኋል። ከክርስቶስ በቀር ግን አልተፈተናችሁም። መከራ ደርሶባችኋል። ከአምላካችሁ በቀር መከራ የደረሰባችሁ ግን አይደላችሁ። ከኃጢአት በቀር ስሜቶቻችንን፣ ዝንባሌዎቻችንን ሁሉንም ነገር ተጋርቷል። ያውቀዋል። የማያውቅ ጨካኝ አምላክ እንዳይመስላችሁ። ስለተፈተነ፣ መከራን ስለተቀበለ፣ ብቻነትን ስለተጋፈጠ፣ መተውን ስላጣጣመ ስትተዉ ይራርላችኋል። ብቻችሁን ስትተዉ ይጎበኛችኋል። የኔ ባይ ባጣችሁ ጊዜ የኔ ናችሁ ይላችኋል። ለዚህ ነው ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ የሚለው ቃል አጽናና። ባይፈተን ይጨክንብን ነበር። ነገር ግን መከራን ስለተቀበለ፣ በዚህ ዓለም ስለተፈተነ፣ ወጣት ሆኖ መገፋትን ስላየ ሊራራልን ይችላል ነው የሚለው። ወጣቶች ሆይ የሚራራ አምላክ አላችሁ። ፈተናችሁን የሚረዳ አምላክ አላችሁ። ምናልባት ወላጆቻችሁ፣ ምናልባት የቅርብ ሰዎቻችሁ ላይረዷችሁ እንኳን ቢችሉ መፈተናችሁን የሚረዳ አምላክ አላችሁ። አንዳንድ ጊዜ ተሰጦቼ፣ ዝንባሌዎቼ፣
ክህሎቶቼን የሚያደንቅልኝ እውቅና የሚሰጠኝ ስለሌለ የብቸኝነት ስሜት ብቻ አይደለም የበታችነትም ስሜት ይሰማናል የምትሉ ወጣቶች ካላችሁ ወጣቶች ሆይ ማን እንደ እግዚአብሔር አክብሮ ፈጠራችሁ መሰላችሁ? ክህሎቶቻችሁን፣ ተሰጦቻችሁን፣ ማንነታችሁን ብቻ አይደለም ግሩምና ድንቅ አድርጓችሁ እንደፈጠራችሁ አታውቁ? ወጣቶች ሆይ ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ ሰው ምንድነው እስኪል ድረስ መጽሐፍ የጠየቀው ለሰው የተደረገለት ነገር ምንኛ ጾም ነው። ለእንስሳት ሰው የሆነ እንዳይመስላችሁ ወጣቶች፣ ወይም ከመላእክት ለአንዳቸው መስቀል ላይ የዋለ እንዳይመስላችሁ ወገኖቼ። ታስበው ዘንድ ሰው ምንድነው? የቤተልሔም ከብቶች በረት መጣለት ዘንድ ሰው ምንድነው? ትጠማለት ዘንድ ሰው ምንድነው? ትወድቅና ትነሳለት ዘንድ ሰው ምንድነው? መከራ ትቀበልለት ዘንድ ሰው ምንድነው? ታከብረው ዘንድ አንተ የተዋረድክለት ይህ ሰው ምንድነው? ይሄ እኮ በጣም የሚያመራምር ጥያቄ ነው። ምን ብትሆን አምላክ እንደመጣልህ ታውቃለህ? አንተ ወጣት ሆይ ከሰማይ ዙፋኑ አምላክን የሳብከው አንተ እኮ ልዩ ፍጡር ነህ። ለመላእክት የተሰቀለ ይመስልሃል? ለማን የመጣ ለእንስሳ የመጣ ይመስላችኋል? የእግዚአብሔር ቃል እንደሚናገር ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ እንደሚል በጣም ግሩምና ድንቅ ነን፣ ተመርምረን ማናልቅ በጣም ልዩ ነን ወጣቶች። ተሰጦቻችንን ክህሎቶቻችንን ብቻ አይደለም ፍጥረታችንን እንኳን ተመልከቱት። ከፍጥረታት እግዚአብሔር በእጁ ማንም ፈጥሮ ያውቃል። በእጆቹ የነበርክ አፈር እኮ ነህ አንተ። የእግዚአብሔር እጆች ያበጃጁሽ እኮ ነሽ አንቺ። እንዴ እፍ ብሎ በአፍ ውስጥ እንፋስ ሕይወት ሰጥቶ የሚያውቀው ለየትኛው ፍጥረት ነው? ለፀሐይ ነው? ለጨረቃ ነው? ለከዋክብት ነው? ለኛ ብቻ እኮ ነው እፍ ብሎ የሕይወትን እስትንፋስ በአፍንጫችን ውስጥ የከተተው። ምን አይነት ድንቅ ፍጥረት ብንሆን ነው እንዲህ አድርጎ አክብሮ የፈጠረው? ይህንን ሁሉ ተውት። በተበላሸን ጊዜ ሊሰራን፣ በፈረስን ጊዜ እንደ አዲስ ሊያመጣን እንደ አዲስ ሊሰራን በእጆቹ ችንካር ለማን ተክሏል መሰላችሁ ወጣቶች? ለኛ አይደለ? ግሩምና ድንቅ ሆኖ መፈጠር፣ ዓለም ሁሉ ያየን ማድነቅ ምንኛ ውብ እንደሆነን እኮ ስላላወቅን ነው ወገኖቼ። እውቅናን፣ ሪኮግኒሽን፣ ጭብጨባን ከዚህ ዓለም የምንጠብቅ ዓለም ባላጨበጨበልን ቁጥር ያኮረፍን ምናልባት ወጣቶች ውበታችንን ጥቂት ወጣቶች ስላላሞገሱን ያኮረፍን ጥቂት ገርል ፍሬንዶች እና ቦይ ፍሬንዶች ምናልባት ጀርባ ስለሰጡን ቅር ያለን የተቀየምን እንኖር ይሆን? በጣም ልዩና ውብ ፍጥረት ነን ወገኖቼ። ውብ ፍጥረት የሚደነቅበት ውብ ፍጥረት ከሰው በቀር ማን አለ? ምእመናን፣ ለዚህ ነው የዚህ ዓለም ጭብጨባ፣ የዚህ ዓለም እውቅና፣ የዚህ ዓለም ሙገሳ ስላላገኘን የበታችነትም የብቸኝነትም ስሜት እንዳይሰማን ወገኖቼ። ችሎታዎቻችን ልዩ ናቸው። ተሰጦቻችን፣ ጸጋዎቻችን ሊነገሩ ማይችሉ ናቸው። በዚህ በእኔና በእናንተ ሰውነት ውስጥ እንኳን እግዚአብሔር እጅግ በርካታ
እጹብ ድንቅ የሚባሉ ምስጢራትን የሰራባቸው ናቸው ወገኖች። አንድ መምህር ሲናገር ከ5 ነው ከ6 በላይ ፋብሪካዎች ሰውነታችን ውስጥ አሉ ይላል። የኤሌክትሪክ ሲስተሙ በሉት፣ የነርቭ ሲስተሙ በሉት፣ የውሃ ሲስተሙ በሉት፣ በጣም ልዩ ዓለም ራሱ የሚኮርጅበት እጅግ ልዩ ስርዓቶች ያሉት ትልቅ ፋብሪካ ነው ሰውነታችን ወገኖቼ። ተነቦ የማያልቅ፣ ተጠንቶ የማያልቅ፣ ተመርምሮ የማያልቅ። ምዕመናን በተለይ ወጣቶች እጅግ በጣም ውብ ነን። በዚህ ምክንያት የበታችነትም በዚህ ምክንያት የብቸኝነትም እንዳይሰማን በተለይ አንዳንድ ወጣቶች በእነዚህ የበታችነትና የብቸኝነት ስሜት ማንም የሚወደን እንደሌለ እየተሰማን ደስ የማይሉ ጊዜያትን እናሳልፋለን። ብዙ ወጣቶች ዕውቅና የሚሰጠኝ ብቻ አይደለም የሚወደኝ ሰው የሌለኝ እኔ የተጠላሁ ነኝ ብለው ያስባሉ። እቺን የእግዚአብሔርን ቃል በመጨከን ወጣቶች ሆይ ስሙ። እግዚአብሔር እንዲህ ይላል፣ በዘላለም ፍቅር ወድጄሻለሁ ሲል ስሙትማ። በዘላለም ፍቅር ወድጄሻለሁ። ማንም አይወደኝም ለሚል ወጣት አፍቃሪ አምላክ እንዳለው መስማት ምንኛ ያጽናናል። በዘላለም ፍቅር ወድጄሻለሁ የሚለው ማን ነው? ሁሉን የያዘው እኮ ነው። ባለጸጋው እኮ ነው። ብርቱና ኃያል እኮ ነው። ፍቅሩ የማይለወጥ እኮ ነው። በዘላለም ፍቅር ወድጄሻለሁ የሚለው ምዕመናን፣ ይሄንን ድምፅ ትሰሙታላችሁ ወጣቶች። አፍቃሪ አምላክ አላችሁ። የሚወድ አባት አላችሁ። ምናልባት የአንድ ጣታችሁን ያክል ሰው የማይሞላ ፍቅር ስለነፈጋችሁ ራሳችሁን የጠላችሁ እንዳትኖሩ ይህ ነው የማይባል በዓለም ውስጥም ከዓለም ውጭም የሆነ እግዚአብሔር አምላክ አፈቅራችኋለሁ ይላችኋል። የሚወድ አምላክ አላችሁ። የሚያፈቅር አምላክ አላችሁ። እሱ ነው በዘላለም ፍቅር ወድጄሻለሁ የሚለው። ታዲያ ማን ነው ማንም አይወደኝም የሚለው ክርስቲያን? እሱ ከወደደ ዓለም ቢጠላ ምንድን ነው የሚደንቀው? እግዚአብሔር ቢጠላ እኮ ነው የሚያስጨንቀው። ሁሉን የያዘ ጀርባ ሲያዞር እኮ ነው ሁሉም የሚገለበጠው። ወጣቶች ሆይ ምን አይነት አምላክ እንደሚወደን ታውቃላችሁ? ምናልባት እኛ ሰጥተው የሚያልቅባቸው፣ ዘርግተው የሚያጥፉ፣ ሞልቶላቸው የሚጎልባቸው እጅግ በጣም ዓለም ላይ ምስኪን የሆኑ ሰዎች ፍቅር ስለነፈጉን ይሆናል ራሳችንን እየጠላን ያለ ነው። እውነቱን ልንገራችሁ፣ የሚወደንና የሚያፈቅርን ባለጸጋው እግዚአብሔር አለላችሁ። ሰጥቶ የማይጎልበት፣ ሰጥቶ የማይሳሳ፣ ዘርግቶ የማያጥፍ ፍቅር የሆነ እግዚአብሔር ነው የሚወዳችሁ ወጣቶች። ብዙ ወጣቶች ፍቅር አጣን፣ መወደድ አጣን ብለን እየከፋን ሆድ እየባሰን ደግሞ እየነፈረቅን ያለነው እኮ መለወጥ ያለበት ፍቅር በዚህ ዓለም ላይ ስላጣን እኮ ነው። የዚህ ዓለም ፍቅር እኮ መለወጥ አለበት። ጠዋት ወዶ ማታ ሊጠላ ይችላል። አሁን ስሞ ፈቀቅ ብሎ ሊነክስ ይችላል። አሁን ስቆ በኋላ ሊያስለቅስ ይችላል። መለወጥ ያለበት ፍቅር እኮ አጣን ብለን ነው እፍ ካለ በኋላ እፍ እያለ የሚያጠፋ ፍቅር እኮ አጣን ብለን ይሆናል ሆድ የባሰን ወጣቶች። አሁን የምነግራችሁ በዘላለም ፍቅር ወድጄሻለሁ የሚላችሁ ግን መለወጥ የሌለበት ያውነት ነው ወገኖቼ። ፍቅሩ ዘውትር የማይወድቅ አፍቃሪ ነው። እወዳችኋለሁ የሚላችሁ መለወጥ የሌለበት ፍቅር ብቻ አይደለም ወገኖቼ። አሁን እኛ አጣን ብለን በጣም በዚህ ዓለም ላይ መኖር የከበደ
ደግሞም አንዳንዶቻችን የደበረን አድሎ ያለበት ፍቅር ስላጣን እኮ ነው በጣም የጨነቀን። የዚህ ዓለም ፍቅር እኮ አድሎ አለበት። እናት እንኳን ልታደላ እኮ ትችላለች ስለ ፍቅር። አንዱን ወዳ ደግሞ ተቀነስ ልታረግ ትችላለች። አሁን በዘላለም ፍቅር ወድጄሻለሁ የሚል አምላክ ግን አድሎ የሌለበት ፍቅር ነው ወገኖቼ። ፈታሄ ሁሉን በእኩል የሚያይ ፍቅር ነው ወድጄሻለሁ የሚለው። ምንኛ ይደንቃል ምእመናን። እኔና እናንተን ከሰማዕታት ጋር መውደድ አይገርምም? በመንኮራኩር ከተፈጩት ጋር ማፍቀር አይገርምም? ቀዝቃዛ ጽዋ ውሃ ልንሰጠው ያልቻለውን ደማቸውን ካፈሰሱለት ጋር ማፍቀር አይገርምም? ምንጣፍ ማንጠፍ የከበደን ራሳቸው ከተነጠፉለት ጋር እኩል ማፍቀር አይከብድም? ምን አይነት ፍቅር ነው አድሎ የሌለበት ፍቅር? በ3 ሰዓት በ6 ሰዓት በ9 ሰዓት በ11 ሰዓት የመጣውን እኩል የሚያፈቅር ፍቅር፣ ወድቆ የተነሳውን ደግሞ የሚበረታው እኩል እጆቹን ዘርግቶ የሚቀበል ፍቅር ምን አይነት ፍቅር ነው ወገኖቼ? አድሎ የሌለበት ፍቅር። ከረፈደም ከመሸም እየዘለለም እያነከሰም እየነፈረቀም የመጣው የሚቀበል ፍቅር ምን አይነት ፍቅር ነው? ደጅ ደጁን የማይ ፍቅር፣ ይልቁንም የደከመውን ለማቀፍ የሚንደረደር ፍቅር፣ ይልቁንም ጠፍቶ የተቅበዘበዘውን አቅፎ ወደ ቤቱ ለመክተት የሚጓጓ ፍቅር ምን አይነት ፍቅር ነው ይሄ? አድሎ የሌለበት ፍቅር። እናት የወለደችውን አምጣ የወለደችውን ልትረሳ ትችላለች። እኔ ግን አልረሳሽም ከቶም ቢሆን አልጥልሽም ያለ ፍቅር ምን አይነት ፍቅር ነው ወገኖቼ? ይሄ ፍቅር ነው ወጣቶች እወዳችኋለሁ የሚለው። ይሄ ፍቅር ይገባናል። እኔ መግለጽ ሊያቅተኝ ይችላል። ግን በዘላለም ፍቅር ወድጄሻለሁ ሲልሽ ስሚው። በዘላለም ፍቅር አፍቅሬሃለሁ ሲል የምትሰማው ባለጸጋው መለወጥ የሌለበትን አድሎ የሌለበትን አፍቃሪ ነው ወገኖቼ። ወረት የሌለበትን ፍቅር። የዚህ ዓለም ፍቅር እኮ እኛ እኮ ፍቅር አጣን፣ ማንም አይወደንም እያልን የከፋን ሆዴ ባሰን እየኖርን እንኳን እንዳልሆን የሚሰማን ወረተኛ ፍቅር አጣን ብሎ እኮ ነው። አንድ ሰሞን ይወዳል፣ ከዚያ ደግሞ ብርቱ ጠላት ይሆናል። አንድ ሰሞን ያፈቅራል፣ ከዚያ ደግሞ ነገር ፈልጎ ይርቃል። ወረተኛ ፍቅር። ይሄ አፍቃሪ ግን ወረት የሌለበት ፍቅር ነው። ሁሌ የሚያፈቅር፣ ሁሌ የሚወድ፣ ኃጢአታችንን እንጂ እኛን የማይጠላን ፍቅር። በሩን ዘርግቶ በሩን ከፍቶ እጁን ዘርግቶ የሚጠብቅ ፍቅር፣ ወረት የማያውቅ ፍቅር። ይሄ አፍቃሪ ነው የሚወደን ወጣቶች እወዳችኋለሁ የሚለን። ይሄን ፍቅር የሚመስል ከዚህ ፍቅር የሚተካከል ምን ፍቅር በምድር ላይ ይገኛል ወገኖቼ? ለዚህ ነው ወገኖቼ የበታችነትን የብቸኝነትን ማንም አይወደኝም የሚሉ ስሜቶች ከሚገፋፉን ስሜቶች እንድንጠበቅ አንቺ የኔ ነሽ አንተ የኔ ነህ ብቻ አይደለም በዘላለም ፍቅር ወድጄሃለሁ የሚል አምላክ እንዳለን እንድናውቅ ያስፈልጋል። ምእመናን በተለይ ወጣቶች እኛን በማፍቀር የሚኖር አምላክ እያለ ራሳችንን እንዴት ወደ መጥላት እንደርሳለን? ምእመናን ስለኛ ፍቅር የተሰቀለ አምላክ እያለ እኛ ለምን እንሰቀላለን? የሞተልን አምላክ እያለ ራሳችንን ለምን እንገላለን? መራራ ሐሞት የተጎነጨልን አምላክ እያለ ደስታን አጥተን መኖር ጠልተን መርዝ እንዴት ልንጠጣ እንችላለን? የተወደዳችሁ ወጣቶች ወጣትነቱን እንኳን ሳይቀር ለኛ የሰጠ አምላክ እያለ ወጣትነታችንን እንዴት አድርገን ለሱስ ለሰይጣን እንገብራለን? እንዴት አድርገን ይህን የተቀደሰውን የእግዚአብሔር ማደሪያ እንዴት አድርገን እናረክሳለን? እንዴት አድርገን እናፈርሳለን? የሚወደን አምላክ እያለ ምእመናን የበታችነትን የብቸኝነትን
ያለ መወደድ ስሜት ብዙ ወጣቶች ጋር ምን እየፈጠረ ነው? በተለይ በዚህ ዘመን ዋጋ ቢስ እንደሆኑ ራሳቸውን የሚቆጥሩ ወጣቶች እየበዙ ነው። እኔማ ዋጋ ቢስ ነኝ እስከ ማለት እየደረሱ ነው ምዕመናን። ዋጋቸውን የማያውቁ ደረጃቸውን ያልተረዱ ወጣቶች ይህንን ድምፅ ሊሰሙ ይገባል። ብቸኛም እንዳይደሉ ወደ ዓለማችን የወረደ ከኛ ዓለም ጋር የተዋወቀ ብቸኛም የበታችም ነን እንዳይሉ ልዕልናችንንና ከፍታችንን ካሳየ ዋጋ ቢስ ነኝ ማለት ደግሞ ምንኛ ያሳፍራል። ክርስቲያኑ ሆኖ ዋጋ ቢስ ይሆናል። ወጣቶች ሆይ አንድ ብርቱ ዋጋችሁን ልንገራችሁ። ዋጋችን ቀራንዮ ነው። ዋጋችን የክርስቶስ የደም ዋጋ ነው። ዋጋችን የጌታችን የመስቀል ሞት ነው። ዋጋዬ ስንት ነው ካላችሁ ዋጋችሁማ ክርስቶስ ነው። የእግዚአብሔር ቃል በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። ከመቼ ወዲህ ነው አንተ ዋጋ ቢስ የሆንከው? ዋጋችሁን ማወቅ ከፈለጋችሁ የወጣባችሁን ዋጋ ተለጥፎባችኋል፣ ወቁት። መስቀል የተለጠፈው ዋጋችን እኮ ነው ወገኖቼ። የተነቀስከው ዋጋ አለ ግን ያላወቅከው። የጠለፍነው ዋጋ አለ ግን ያልተረዳ ነው። ሁል ጊዜ አብረነው የሆን ግን ዋጋውን የናቅነው ዋጋ አለ። እሱ ምንድነው? መስቀል ነው። ጌታችን የከፈለልን ዋጋ ነው። ዋጋችንን ታውቁት ይሆን? ዋጋችን ከሰማይ ዙፋን መስቀል ዙፋን ላይ የዋለው ንጉሥ ነው ዋጋችን። በደም ዋጋ ተገዝተናል። ዓለም ይሄንን ዋጋ የምታወጣበት የምትገዛበት ምንም ነገር የላትም። ዓለም ምስኪንና በእኔና በእናንተ በተለይ ወጣቶች ዓለም እንኳን ቢሸጥ ያንተን ያክል ዋጋ ያወጣም። ለምን ይህ ዓለም አይሸጥ? እኛ እኮ ለዚች ብዙም ዋጋ ለሌላ እንዲህ ያለ ዋጋ እኮ ነው አራክሰን እየሸጥን ያለ ነው። የክርስቶስን የደም ዋጋ ለዚች ምስኪን ምንም ለሌላት ዓለም ዋጋ አድርገን እኮ እያቀረብን እኮ ነው። ዋጋ ቢስ ነኝ ምን? ዋጋህንም አወቀው። ዋጋችንማ የደም ዋጋ ነው። ዋጋችንማ ቀራንዮ ነው። ዋጋችንማ ክርስቶስ የከፈለው ቤዛነት ነው ወገኖች። ዋጋቸውን የማያውቁ ወጣቶች ራሳቸውን በሱስ እያፈረሱ ነው። ሰውነታቸውን በሐሽሽ እያደነዘዙ እየደረመሱት ነው። ሰውነታቸውን በዝሙት እያረከሱት ነው። የእግዚአብሔር መንፈስ ቅዱስ ማደሪያ የሆነውን ሰውነታቸውን በፍጹም ዋጋ ቢስ እያደረጉት ነው። ዋጋችን ከፍ ያለ ነው። በዓለም ላይ ያሉ ባለጸጎች ኢንቨስት ቢያደርጉበት አንተን ያክል ዋጋ ያወጡ ጫፍ ላይ አይደርሱ። ለማጋነን ብዬ አይደለም፣ ይሄ እውነት ስለሆነ ይህንን ያክል ዋጋ ከየትም አይገኝም። በወርቅ ወይም በእንቁ ወይም ዋጋው እጅግ ውድ በሆነ የተገዛ እንዳይመስል በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁና ይላል። ከወርቅ በላይ ነህ፣ ከኤመራልድ በላይ ነህ። በዓለም ላይ አሉ የተባሉ ማዕድናት ካሉ ከነዛ ሁሉ በላይ። ታዲያ እንዲህ ያለው የተገዛው ሰው ዋጋውን የማያውቅ ምስኪን ሰው ዋጋ ቢስ ነኝ እንዴት ይላል? ለዚህ ዓለም ካልሆንክ ዋጋ ቢስ ነኝ ትላለህ? እሱ እኮ ነው አሁን ከባድ። በዚህ ዓለም ካልኖርክ ስቀህ ወይም ይህ ዓለም አመለጠኝ ብለህ ዋጋ ቢስ እንደሆንክ መቁጠር እንዴት ያሳዝናል። ዋጋህንም አውቀው እንዴት ዋጋ ቢስ ነኝ ትላለህ? ከዚህ በላይ ምን ውድ ዋጋ አለ? እኛ በጣም ውድ ነን ክርስቲያኖች፣ በጣም ውድ፣ በወርቀ ደሙ የከበርን ውድ፣ ራሱን አሳልፎ በመስጠት የገዛን ውድ። የሚወጣብን አንድ ነገር እኮ ውድ ነው የሚባለው
የሚወጣበት እኮ ዋጋ ነው የዛን ነገር የሚመዝነው። ሚዛንህ የወጣብህ ዋጋ ነው። ዋጋ ክርስቶስ የሚባል ፍቅር ነው። ታዲያ ይህንን የሚመጥን ምድር ላይ ታገኛለህ? ከዚህ የበለጠ ስጦታ ማን ሊሰጥህ ትፈልጋለህ? በጣም ዋጋዬ ውድ ነው በሉ ወጣቶች። በጣም ውድ ነው ዋጋችን። ዋጋችን በጣም ውድ ነው። አንዳንድ ወጣቶች ዋጋ ቢስ ነኝ የሚሉት ምናልባት ይህ ዓለም በተለያየ የኑሮ ሁኔታ ወይም በተለያየ ምክንያት ጀርባቸውን ስላዞረባቸው ዓለም ይጠላኛል ብለው ስለሚያስቡ ሊሆን ይችላል። ወገኖቼ አንድ እውነት ግን እንነጋገር። እኮ የትኛው ዓለም ነው የጠላን? እኮ የትኛው ዓለም ነው ፊቱን ያዞረብን? እኮ ከየትኛው ዓለም ጋር ያልተስማማ ነው? እሱን ነው መመዘን ያለብን ወጣቶች። በሞቴ ምናልባት ይህ ዓለም ጥቂት በጣም ጥቂቶች ሊሆኑ ይችላሉ ፊታቸውን ሊያዞሩብን የሚችሉት። ሌላ ዓለም ግን አለ ዘውትር ፊቱን ወደኛ ያደረገ እንደ ደመና የከበበን እኛን እየጠበቀ ያለ የኔና የናንተ ክርስቲያኖች ዓለም አለ። ይህን ዓለም አይተን እኮ ነው እኛ ተስፋ የቆረጥነው። ሌላ ዓለም አለ የማይቆጠር የመላእክት ዓለም በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ይላል። የመላእክት ዓለም አለ። የወንድሞቻችን ዓለም አለ። ይህንን ዓለም አይታችሁታል? የሚወዳችሁ የሚያፈቅራችሁ የሚጠብቃችሁ እንደ አይኑ ብሌን የሚንከባከባችሁ የመላእክት ጥባቄ አላችሁ ወጣቶች። የሚያይ ዓለም አላችሁ። ፊቱን ወደ እናንተ ጀርባውን ያልሰጣችሁ ፊቱን ከእናንተ ጋር ያደረገ ዓለም አላችሁ። ይህን ዓለም ታውቁታላችሁ። ቅዱስ አትናቴዎስ ዓለም እኮ አይወድህም አሉት ይባላል። ንገሯት ለዓለም እኔም አልወዳትም አለ ይባላል። ወጣቶች ሆይ ምናልባት ይሄ ዓለም አልወደዳችሁ ሊሆን ይችላል። አንድ እውነት ግን ልንገራችሁ፣ የሚወድ ቁጥር የማይበቃው ሌላ ዓለም ግን አለላችሁ። አሁን ትልቁ ችግራችን እዚህ ዓለም ላይ ብቻ ተጣብቀን መቅራታችን፣ ተስፋችንን በዚህ ዓለም ላይ መጣላችን ነው። ወጣቶች እንደዚህ እያስነፈረቀን ምንም እየኖርን ሳይሆን እያኗኗርን እንደሆነ እየተሰማን ያለው ደስታችንን ከዚህ ዓለም ብቻ ስለምንጠብቅ ይህ ዓለም ደስታ ሲነፍገን እየኖርን እንዳልሆን እየቆጠር ዋጋ ቢስ ነን ብለን እያሰብን ይቀረነው እኮ ለዚህ ነው። ለሌላ ዓለም ነው እኔና እናንተ የምንዘጋጀው። ሌላ ዓለም ላሳያችሁ። ቅዱስ ጳውሎስ እንዲህ ይላል፣ ዳግመኛ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል ይላል። እደግመዋለሁ፣ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል ይላል። ምጥ የሚያዝ ወንድም ካለህ ሌላ ዓለም አለህ። ስለኔና ስለናንተ የሚጨነቅ ዓለም አለ። ስለኔና ስለናንተ መዳን የሚተክዝ ዓለም አለ። ምጥ የሚያዝ ወንድም አለ። እዚህ ዓለም ላይ ያሉ ወንድሞቻችን ሊጨክኑብን ይችላሉ፣ ግን እንዳትረሱ ምጥ የሚያዙ ታላላቅ ወንድሞቻችን ቅዱሳን አሉ። የሚራሩልን ማር ይስሐቅ እንደተናገረው ታላላቅ ወንድሞቻችን መላእክት አሉ። ይህን ዓለም ተዋወቁ ወጣቶች። ምናልባት ከአንድ ጣት በታች የሆኑ ፊታቸውን ቢያዞሩባችሁ ወገኖቼ ልትቆጥሯቸው የማትችሏቸው ዘመዶች እንዳሉ ተዋወቋቸው። ወንድሞች እንዳሏችሁ ተዋወቋቸው። በደስታ የተሰበሰቡ አእላፋት መላእክት፣ የቅዱሳን ነፍሳት፣ የበኩራት ማህበር፣ የሰማዕታት ሀገር እኔና እናንተን የሚፈልግ እኔና እናንተን የሚጠብቅ እኔና እናንተን የሚያይ ዓለም አለ ወገኖቼ፣ ዓለም አለ። ይሄን ዓለም ተዋውቁ። ይሄን ዓለም ተስፋ አድርጉት። ብቻዬን አይደለው። ቅዱስ ወንድም፣ ሰማዕት ወንድም፣ መልአክ ወንድም አለኝ በል። የወንድሞቻችን ከሳሽ ተጥሏል።
ብሎ የሚናገር መልአክ አለኝ በል። ወንድም አለኝ፣ ታላቅ ወንድም መልአክ አለኝ በል። ብቻዬን አይደለው፣ የበታች አይደለው፣ ከመላእክት ጋር የምዘምር ታላቅ ነኝ። ይሄ ለዲስኩር ብዬ የምናገረው አይደለም፣ እውነት ነው ወገኖቼ። አቅመቢስ በዚህ ምክንያት አቅመቢስ ሆኛለሁ አትበሉ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብላችሁ ከወንድማችሁ ጋር ዘምሩ። አቅመቢስ ያደረጋችሁን ይህን ዓለም አሜን ብላችሁ እየተቀበላችሁ በጣም ምስኪንና የማረባ እንደሆነ እየቆጠራችሁ መሸነፋችሁን አታውጁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ወደ ኃይል ማሰራጫው፣ ወደ ኃይሉ ምንጭ ቅረቡ። ብቻችሁን ከሆናችሁ እውነት ነው አቅመቢስ ትሆናላችሁ። ከኃይሉ ማሰራጫ ከራቃችሁ እውነት ነው ምስኪኖች አቅመቢሶች ትሆናላችሁ፣ ኃይል የሌላችሁ ትሆናላችሁ። ደካማውን ምንኛ ረዳኸው ብላችሁ ልትዘምሩ የምትችሉት ግን ሁሉን ወደሚያስችል አምላክ ስትቀርቡ ነው። ወጣቶች ጸሎታችሁ ተሰሚ እንዲሆን፣ ኃይል እንዲያገኝ፣ በተቃዋሚዎች መካከል አሸናፊ እንድትሆኑ፣ በብርቱ ነበልባላት መካከል ድል እንድትነሱ፣ ባላውያን ሰይፍ በቁጣቸው መካከል ዘለስ እንዳትሉ እንዳትሸነፉ ኃይልን ወደሚሰጠው ወደ ክርስቶስ ጠጋ በሉ። ብቻችሁን ከሆናችሁ ተሸናፊዎች አቅመቢሶች ትሆናላችሁ። ያለፈ ያገደመው ሁሉ ይጥላችኋል። እንኳን አይደለም ተቆጥቶ አስነጥሶ እንኳን ይዘርራችኋል። ጨለማ ውስጥ እንዳላችሁ ጨለምተኛ እንዳትሆኑ ወደ ብርሃኑ ጠጋ በሉ። ከብርሃኑ ኃይል ጋር ተገናኙ። ምዕመናን፣ በተለይ ወጣቶች ዋጋ ቢስ ነኝ እኔ ምን አለኝ እንዳትሉ። መከራችንን አያውቀውም ይሄ ሰውዬ እንዲህ ዝም ብሎ የሚያወራው ልትሉኝ ትችላላችሁ። አውቀዋለሁ። በብዙ መከራዎች ውስጥ ልትኖሩ እንደምትችሉ ገምታለሁ። በብዙ ፈተናዎች ውስጥ እያለፋችሁ እንደሆነ ገምታለሁ። ግን ምዕመናን፣ በተለይ ወጣቶች መከራችሁን እንደ ክርስቲያን መከራ ለመቀበል ግን ተዘጋጁ። እደግመዋለሁ፣ ክርስቲያን ሆናችሁ መከራን ለመቀበል ተዘጋጁ። እንዴት ነው ክርስቲያን ሆነን መከራን የምንቀበለው? ከክርስቶስ ጋር ነው መከራችን የምንቀበለው። ምን ሆነን? ጨዋዎች ሆነን፣ ክርስቲያኖች ሆነን፣ መንፈሳውያን ሆነን፣ ሕግ እግዚአብሔር አክባሪዎች ሆነን ነው። ክርስቲያን ሆነን መከራ ከተቀበል ክርስቶስ ከራሱ መከራ ጋር አብሮ ይቆጥርልናል። ብቻችሁን አትቀበሉ። የእግዚአብሔር ቃል እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው ይላል። ከክርስቶስ ጋር ተሰቅያለሁ፣ ክርስቶስ በእኔ ይኖራል። አሁን በሥጋ በምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው ይላል። አብሬ እሰቀላለሁ ይላል ቅዱስ ጳውሎስ። ለዚህ ዓለም አብሬ ሞታለሁ። መከራ ካለባችሁ ወጣቶች መከራችሁን ክርስቲያን ሆነ እንቀበለው። በአኮቴት፣ በምስጋና፣ በጸጥታ፣ ባለማጉረምረም፣ እግዚአብሔርን በማክበር መከራችንን ከክርስቶስ ጋር እንቀበለው። መጽሐፍ ቅዱስ አብረን እንድንከብር፣ አብረን ደግሞ መከራ ብንቀበል አብረን ደግሞ የክብሩ ወራሾች ነን ይላል። አብረን እንድንከብር ከፈለጋችሁ አብረነው መከራ እንቀበል። ክርስቲያን ሆነን ወገኖቼ፣ በሱ ላይ የወረደ መከራ ነው በእኛም ውስጥ የሚያልፈው። አዲስ መከራ እኮ የለም። በዓለም ሳላችሁ መከራ አለባችሁ። ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ያለው መከራ እኮ ነው የቀጠለው። መከራው እኮ ቀጣይ ነው። ክርስቲያን ከሆንክ ከመከራ ልትለይ አትችልም። ክርስቶሳዊ ከሆንክ ከመስቀል ልትወርድ አትችልም። ከመስቀል ሸክም የወረደ ክርስትና የለም።
የምር ክርስቲያን ሆነን ከተቀበልነው ይህ የክርስቶስ መስቀል ነው የተሸከምከው፣ ይህ የክርስቶስ መስቀል ነው የተሸከምሽው። ስለዚህ አብረኸው ወደ መስቀል ትወጣለህ፣ አብረኸው መከራውን ትካፈላለህ፣ አብረኸው ትሸከማለህ። መስቀሌን ይሸከመው ያለው በአንተ ቃል ኪዳን ይፈጸማል። ክርስቲያን ሆነ ከኖርከው፣ ጨዋ ሆነ ካሳለፍከው፣ ታግሰ ከተቀበልከው፣ ካላጉረመረምክበት፣ ይልቁንም የምስጋናና የጽድቅ ምክንያት ካደረግከው ብቻህን አትቀበለው። ክርስቶስ አብሮ ይቀበለዋል፣ ክርስቶስ አብሮ ይሸከመዋል። እና ወጣቶች አንዳንዴ ይመጣና መከራችሁን ምክንያት አድርጎ ራሳችሁን ጥሉ ሊላችሁ ይችላል። እናም እንዲህ በሉት፣ ከኔ በላይ እኔን የሚወድ አምላክ አለ፣ ለምን ራሴን እጠላለሁ በሉት። አንዳንዴ ይመጣና በጆሮአችሁ አንዳንድ ወጣቶች ይነግሩናል፣ ሞት ይለኛል ይላሉ። እኔ ለምን ሞታለሁ? ቅድም እንዳነበብኩላችሁ ከክርስቶስ ጋር ሕያው ሆናለሁ እንጂ ብላችሁ አሳፍሩት። ተሰቀል ሞት ቢላችሁ እኔ ብቻዬን ተሰቀየ ምን አመጣለሁ? ከክርስቶስ ጋር እሰቀላለሁ እንጂ ለዚህ ዓለም ሞታለሁ እንጂ አትሉትም? አንዳንዴ ራስህን አጥፋ የሚሉ ስሜቶች ሁሉ ይሰሙናል ይላሉ። ለምን ራሴን አጠፋለሁ? ከአምላኬ ከክርስቶስ ጋር እኖራለሁ አትሉትም? ወጣቶች ሆይ እነዚህ ድምጾች ቀላል አይደሉም፣ እንዲሁ በቸልታ የሚታለፉ መከራዎቹ። እንዲህ ያሉ ድምጾችንም ከተወደደው ከአምላካችን መከራ ጋር ለማሳለፍ ነው ክርስቲያን የሚዘጋጀው። ክርስቲያን እንደመሆኑ የሚቀበለው መከራና ፈተና እንደሆነ ነው የሚገባው። ፈተናዎቹስ መከራውን ነገርከን፣ ፈተናዎቹስ ካላችሁኝ የተወደዳችሁ ምእመናን እንዳትረሱ። ማክሲመስ የተባለ ሊቅ ስለ እውነተኛ የክርስቲያኖች ፈተና እንዲህ ብሎ ይናገራል። እንዲህ ይላል፣ ፈተና በአንዳንዶች ዘንድ ይላል፣ ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል ይላል። ልብ በል አንተ ወጣት፣ በፈተና ውስጥ ካለፍን እንደ ክርስቲያኔን ፈተና የምንቀበለው ኃጢአቴን ሊያነጻልኝ ነው፣ እስካሁን የነበረውን በደሌን ሊያጠራልኝ ነው ብለን ከተቀበልነው የእውነተኛ የፈተናው ማለፊያ መንገድ እየገባን ነው። ለአንዳንዶች ከቀደመው ኃጢአታቸው ሊያነጻላቸው ፈተና ይመጣል ይላል። ዳግመኛ ማክሲመስ እንዲህ ይላል፣ በሌሎች ዘንድ ደግሞ አሁን ያላቸውን ፍጽምና የበለጠ ሊያሳምር ይመጣል ይላል። አሁን ውብ ክርስትና ምንኖር ከሆነ የበለጠ ሊያሳምር፣ የበለጠ ሊያጠነክር፣ የበለጠ ውብ ሊያደርግህ ነው የሚመጣው ፈተና። ክርስቲያን ሆነ ከተቀበልከው፣ በመንፈሳዊ ሕይወት በትክክል ከተረዳኸው የበለጠ ፈተናው ያጠነክራል፣ የበለጠ ፈተናው ውብ ያደርጋል። ሁለተኛ ሶስተኛውስ እንዲሁም በሌሎች ደግሞ ይላል ሊመጣ ላለው መከራ ለማዘጋጀት ይመጣል ይላል። የዛሬው መከራችን ለሚብሰውና ለሚመጣው ፈተናችን ማጠንከሪያ ነው የሚሆነው፣ ማለማመጃ ነው የሚሆነው፣ ማጎልመሻ ነው የሚሆነው። ነገ እንዳንሰበር፣ ነገ እንዳንሰናከል የዛሬዎቹ ፈተናዎች የነገ ብርታቶቻችን ምንጮች እንዲሆኑ፣ የጽናቶቻችን፣ የጸጋዎቻችን፣ የበረከቶቻችን ምንጮች እንዲሆኑ ነው። ከቀደመ ኃጢአት ካነጻልን እሰይ፣ ፈተናው የበለጠ ውብ ሊያደርገን ሊያሳምረን ከመጣ እሰይ። ደግሞስ ለሚመጣው መከራ ደግሞ የሚያጠነክረንና የሚያዘጋጀን ከሆነ መልካም። ፈተናችንን እንደዚህ ተረዱት ወጣቶች። ያነጻናል፣ የበለጠ ያሳምረናል፣ ለመጪው መከራ ያዘጋጀናል። አንድ ሁለተኛ፣ በሞቴ ክርስቲያን ሆነ መንፈሳዊነትን እየኖር ፈተናችን የሚበረታ ከሆነ ምዕመናን አንድ ነገር አስተውሉ። ሌባ ባዶ ቤት ለመበርበር፣ ሌባ ባዶ ቤት ለመሰርሰር አይመጣም። ሌባ ትኩረት ሰጥቶ የሚሰረስረው ሀብት ያለበትን ቤት አይደለም። ለምን ይመስልሻል ወደ አንቺ የሚመጣው? ለምን ይመስልሃል ወደ አንተ የሚመጣው? ሃይማኖት የሚባል ሀብት አይቷላ። ክርስትና የሚባል ውድ ጸጋ አንቺ ውስጥ ተመልክቷላ።
የዘረጋሽው እጅሽ እንዲታጠፍ፣ የምስጋና አፍ እንዲዘጋ፣ በማጉረምረም እንድትኖር ነው። የሚበረብረው የሚሰረስረው ሀብት ያለበትን ቦታ ነው። ለምንድን ነው ይሄን ያህል የምትፈተነው? ዲያብሎስ ለምንድን ነው ይሄን ያህል ትኩረት ያደረገብን? ታላቅ ጸጋ ውስጣችን ስላለ ነው። ባዶ ቤት ቢሆን ማን ዞር ብሎ ያየን ነበር? ባዶ ቤት አይደለም። ታላቅ ሃይማኖት፣ ታላቅ መንፈሳዊነት፣ ብርቱ የክርስትና ጉዞ ጀምረናል። ይሄን ለማቋረጥ ነው። ሀብት ስላለ ነው አንተ ጋር ይመጣው። ባዶ ብትሆን አይመጣም። ስለጀመርሽ ነው የሚታገልሽ። ልታመልጪው ስለሆነ ነው ፈተናውን የሚያበዛብሽ። ሁለት ሶስተኛ በብርቱ ፈተና ውስጥ አለሁ የምትል ከሆነ የተማሪዎች እውነት የሚገለጠው በፈተና መሆኑን እንዳትረሳ። እደግመዋለሁ፣ የተማሪዎች እውነት የሚገለጸው በፈተና ነው። አንተ ወጣት ሆይ ትመነው ትካደው፣ ትጽና አትጽና፣ የእውነት ይሁን የሐሰት የሚረጋገጠውና የሚታወቀው እኮ በፈተናዎች መካከል ስታምነው እኮ ነው። ያለ ፈተናማ ሁሉም አማኝ ነው። ያለ መከራማ ሁሉም ተከታይ ነው። መከራ ከሌለማ ፈተና ከሌለማ እንዴት ሊሆን ነው ወገኖቼ? ለዚህ እኮ ነው ጌታችን ወደ ማዶ እንሻገር አላቸው ይላል። የብስየብሱን አብረው ተጉዘዋል። ወደ ታንኳ ገብቶ አብራችሁን ተሻገሩ ሲላቸው ግን ብዙዎች ተመለሱ ይላል። የብስየብሱን እንጂ መሄድ የሚፈልጉት ባህር ላይ መሻገር ግን ማዕበልና ነፋሳት ላይ ግን መታገል አይፈልጉም። አማኝ የሚባለው ክርስቶስ ባለፈበት መንገድ ለማለፍ ራሱን የሚያዘጋጅ ሰው ነው። በየብስም በባህርም እደግመዋለሁ፣ ሰላምም በሆነ ጊዜ በፈተናም ጊዜ በነፋሳትም በማዕበላትም በንውጽውጽታም ጊዜ ከአምላኩ ጋር አብሮ የሚሳፈር እሱ ነው አማኝ። ትመነው አምነው ትኑር ትካደው እኮ የሚረጋገጠው በፈተናዎች መካከል አምላኬ ነው ብለህ ስታመልከው እኮ። ፈተና ሲመጣበት ጠንቋይ ቤት ከሄድክ ግን አታመልከውም። አንተ እየመረጥክ ነው የምታመልከው። እግዚአብሔር የመልካም ጊዜ አምላክ እንጂ ምናልባት አንተ እንደምትለው በክፉ ጊዜያት ቶሎ ያልደረሰልኝ ካልሆነ የራሱ ጉዳይ ካልክ እውነት አማኝነት ክርስቲያናዊነት በምን ነው የሚረጋገጠው? ምዕመናን በታላላቅ ታምራቶች እየከበበ ሁሉን ነገር ቢያደርግ ኖሮ ማን ይክደው ነበር? ታምራት እያደረገ እንኳን ክደውት የለ። እሳት በማዝነብ ውስጥ አለማመን አይገርም? አሁን እሳት ቢያዘንብ ሁላችንም እናምናለን። በዝምታ ውስጥ መቀበል ነው ግን እውነተኛ ሃይማኖት። ታላቅ መናወጽ ሆነ፣ እግዚአብሔርን በታላቅ መናወጽ ውስጥ አልነበረም። ታላቅ ንፋስ ሆነ፣ እግዚአብሔርን በታላቅ ንፋስ ውስጥ አልነበረም እያለ ይቀጥልና ትንሽ ዝምታ ሆነ፣ እግዚአብሔርን በዝምታ ውስጥ ነበረ ይላል። በንውጽውጽታዎች ውስጥ በታላላቅ ነገሮች ውስጥ ሳይሆን ምንም በሌለበት ቦታ ውስጥ እግዚአብሔር አለ ማለት ነው አማኝነት። እሱ ነው እውነተኛ እምነት። እሱን ማየት የተማሪዎች እምነት በፈተና እንደሚታወቅ የኔና የናንተ እውነት ብቸኝነትን፣ የበታችነትን፣ አለመወደድን እነዚህ ሁሉ ነገሮች ራሳችንን ሊያስጠሉን አይገባም። በተለይ ወጣቶች ይህን ዓለም የመጨረሻ ዓለም አድርጋችሁ በትካዜ ልትኖሩበት አይገባም። ይልቅስ የእግዚአብሔር በመሆናችሁ የመንግሥተ ሰማያት ዜጋ በመሆናችሁ ወደ ሰማይ ተጓዦች በዚህች እውነተኛ ሃይማኖት ተጓዦች በመሆናችሁ ደስ እያላችሁ እየፈካችሁ እየሳቃችሁ ልትኖሩ ነው የሚገባው። ፈተናው ሲመጣ መከራው ሲበዛ ወደ አምላካችን እየገሰገስን የእሱን ሕይወት እየተካፈልን እንደሆነ እየተረዳን ከመጣችሁ ደስታችሁ በሰማይ አለላችሁ። ለዚህ እኮ ነው ሐዋርያት ታስታውሳላችሁ፣ አጋንንት እኮ በስም ተገዙልን አሉት።
ጌታችን። በዚህ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ደስ ይበላችሁ። ይሄን ዓለም በማጣታችሁ አይክፋችሁ፣ ይሄን ዓለም በማግኘታችሁ ደግሞ ደስ አይበላችሁ። ይልቅስ የእውነተኛ የክርስቲያን ደስታ ያለው በሰማይ መዝገብ መጻፍ ላይ ነው። ቁም ነገሩ ይሄ ነው ምእመናን። ልጠቅልለው 3 ደቂቃ ወስጄ ልጠቅልለው። እናንተ ወጣቶች ሆይ በዚህ ዓለም ክርስቲያን ሆነ የእውነት ለመኖር እነዚህን ጥቂት ሐሳቦች እያስብ፣ በተለይ በሱስም በብስጭትም ራሳችሁን ሳታጠቁ፣ ራሳችሁን ሳታጠፉ፣ ራሳችሁን ደስ በማያሰኙ ልምምዶችና ሱሶች ውስጥ ሳትከቱ ለመኖር ከፈለጋችሁ እነዚህን ነጥቦች አስታውሷቸው። በእግዚአብሔር ፍቅር ላይ መተማመናችሁን አትተዉ። እግዚአብሔር ሁል ጊዜ ይወደናል። እግዚአብሔር የሁል ጊዜ አፍቃሪያችን ነው። እግዚአብሔር ሁል ጊዜ አይኖቹ እኛ ጋር ናቸው። በፍቅሩ ላይ ያለንን መተማመን እንዳታጡት። በእግዚአብሔር ፍቅር ላይ መተማመን ባጣችሁ ጊዜ ራሳችሁን ታጠፋላችሁ፣ ሱስ ውስጥ ትከታላችሁ፣ ባላስፈላጊ ልምምዶች ውስጥ ትያዛላችሁ። ይህችን ዓለም ደስ በማያሰኝ ሁኔታ ትሰናበታላችሁ። ሁለተኛ ትኩረቱና ለኛ ያለው ጥበቃ እንዳይጠፋባችሁ፣ እግዚአብሔር እንደሚጠብቀን፣ እግዚአብሔር እንደ አይኑ ብሌን እንደሚያይ የሚጠብቀን እንደማይተኛ ማሰብና ማመን አለብን። ክርስቲያን እንደዚህ ነው የሚኖረው። የሚጠብቀኝ አይተኛም ስንል አምነን ነው መሆን ያለብን። እናንተ ወጣቶች ምናልባት በትምህርታችሁ ኤፍ አምጥታችሁ ሊሆን ይችላል። ኤፍ ማምጣታችሁ ምናልባት ቀኑን ሊደብራችሁ ይችላል እንጂ ዘላለማችሁን ሊያጠፋባችሁ ግን አይገባም። እደግመዋለሁ፣ ስራ ልታጡ ትችላላችሁ። ማትሪክ ወድቃችሁ ስራ አጣችሁ ማለት ግን ህይወታችሁን ማጣት አለባችሁ ማለት አይደለም። በፍጹም 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 አይደለም። ተከድታችሁ ሊሆን ይችላል። ራሳችሁን ግን መክዳት የለባችሁም። በሱስ ራሳችሁን መክዳት የለባችሁም፣ ራሳችሁን በማጥፋታችሁ። ሌላው ከሞት በኋላ ያለውን ህይወት መካድ የለባችሁ። አንዳንዶች በቃ የሆነው ይሁን ልሙት በቃ ብለው ራሳቸውን በገመድ አንቀው መርዝ ጠጥተው የሚሞቱ አሉ። ከሞት በኋላ ያለውን ህይወት እንዳያስክዳችሁ። ይሄ በጣም ጥቂት ነገር ነው። እቺ ጥቂቷ የዘላለሙን እንዳታስክዳችሁ። ሌላው የደረሰባችሁ ችግርና ያላችሁበት የችግር ስሜት ምንም መፍቻ የሌለው ከእግዚአብሔር በላይ የሆነ እንዳይመስላችሁ። አንዳንዴ እንደዚህ አድርጎ ያስመስላል። ለእግዚአብሔር ይህም በእግዚአብሔር ፊት ቀላል ነው ይላል። በእግዚአብሔር አይን ፊት ቀላል የትኛውም ጉዳይ በእግዚአብሔር ፊት ቀላል ነው። ምእመናን በእኛ አይን ፊት ነው የከበደው። ደዌ ነው፣ በቃሉ ብቻ ያርቀዋል። መቃብር ነው፣ በሞቱ አጥፍቶታል። ታዲያ ምንድን ነው? በእግዚአብሔር ፊት ሁሉም ቀላል ነው። አክብዳችሁ ካያችሁት ነው አእምሯችሁ ሊፈነዳ የሚደርሰው። ስለዚህ የደረሰባችሁ ችግር መፍቻ የሌለው ውስብስብ እንዳይመስላችሁ። በእግዚአብሔር ፊት በጣም 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 ቀላል ነው። ለዚህ ኑሮ ካልተገባሁማ የዘላለሙ ይቅርብኝ እንዳትሉ። አሁን ደስ የማያሰኙ ጊዜ እያሳለፋችሁ ሊሆን ይችላል። ኑሮ ከብዷችሁ ሊሆን ይችላል። መማር አቅቷችሁ ሊሆን ይችላል። ያሰባችሁት ነገር ሁሉ አልሳካ ሊሆን ይችላል። ትዳር ሞክራችሁ አልሆን። ለዚህ ዓለም ኑሮ ካልተገባሁማ የዘላለም ይቅርብኝ ብላችሁ ሱስ ውስጥም እግዚአብሔርን ደስ የማያሰኙ ልምምዶች ውስጥም ደግሞ መታነቅም ላይ መርዝ መጠጣትም ውስጥ እንዳትገቡ። የዘላለሙ አይቅርባችሁ። ሌላው ለችግራችሁ ቀን መስጠት ልመዱ። ችግራችሁን በእግዚአብሔር ፊት ሁሉ ጊዜ አስቀምጡ። ችግሩን በእግዚአብሔር ፊት አስቀምጦ ቀን የጠበቀ እውነት በቅዱሳት መጻሕፍት ያየነው እውነት ይሄ ነው። የተፈታ ነው የሚሆነው። ቀን ስጡ። እኔ አስታውሳለሁ ልጅ እያለሁ HIV ኤድስ የሚባል አንድ በሽታ ነበር እና ወዲያው እንደተያዙ አንዳንድ የሚያማምሩ ወጣቶች ልጅ እያለሁ አስታውሳለሁ ራሳቸውን አጠፉ። ግን በጣም ይገርማቸዋል። የታገሱ ራሳቸውን ያላጠፉ ዛሬ በሽታው ጠፍቶላቸው ይኖራሉ። ራሳቸውን የሚያኖር የእድሜ ማቆያ መድኃኒት የወሰዱ ድረው ኩለው አበበው ለምልመው የሚኖሩና አለ። ግድ የለም ማለፉ አይቀርም እህቴ ሆይ፣ ግድ የለም ወንድሜ ሆይ፣ ያልፋ። አንድ ቀን እንኳን እደር ካልሞትኩ እንዲህ ካልሆን
ያዙ ይልቀቁኝ አትበሉ። ቀን መስጠት ልመዱ። ቀን ስትሰጡ መፍትሄውንም እግዚአብሔር ከቀኑ ጋር ያመጣዋል። ለችግራችሁ ቀን መስጠት መፍትሄ። ችግርህን ለአንዴና ለመጨረሻ ጊዜ የሚፈታልህ ሞት እንዳይመስልህ። ሞት የሚፈታው ያንተን ህይወት እንጂ ችግርህን ፈቶ አያውቅ። ሱስ የሚፈታው ችግር የለም። ሱስ ያደነዝዝ ይሆናል እንጂ የሚፈታልህ ችግር የለም። አንተ ወጣት ወይ ለችግር መፍትሄ እግዚአብሔር ብቻ ነው ያለው። እንዴ ራስን ማጥፋት ችግርን ሳይሆን የሚያጠፋው ራስን እንደሚያጠፋ እንዳትረሳው። ከሁሉ በላይ ግን ሀልዎት ህልውና የእግዚአብሔርን ህልውና ከአእምሮ ውስጥ ነው የሚያጠፋው። ይሄ ደግሞ የበለጠ እንዴት ታላቅ ኃጢአት ነው። ራስን በሱስም ይሁን በተለያየ ምክንያት ራስን ማጥፋት የተወደዳችሁ ኦርቶዶክሳውያን ጊዜያዊ ችግር ለመፍታት ቋሚ ችግር መፍጠር ነው። ቋሚ ችግር እየፈጠራችሁ አትኑሩ እናንተ ኦርቶዶክሳውያን። አንዳንድ ወጣቶች የሆነ ቻሌንጅ ጀምረው እንደነበር አስታውሳለሁ። ምን የሚል ቻሌንጅ? እንሂድ ብንሄድ ይሻላል የሚያሳዝን ቻሌንጅ። ልክ ነው። ተስፋ ሊያስቆርጥ ይችላል ይህ ዓለም። በጣም ጨለማ ሆኖ ሊሆን ይችላል ይህ ዓለም። ግን ወገኖቼ ብሄድ ይሻላል የሚባለው የምር ክርስቲያን ሆኖ ነው ወገኖቼ። እንደ ቅዱስ ጳውሎስ ከሆንክ ብሄድ ይሻላል ብትል ያምርብሃል። ሃይማኖትህን ከጠበቅ ሩጫህን ከፈጸም በተጋድሎ ከጸና ሂድ። እንዴት የተባረክና የታደልክ ነህ። ምንም ሳትሰራ በዚህ ዓለም ብቻ ተስፋ ስለቆረጡ ልሂድ ትላለህ። ሄደህስ ከዚህ የበለጠ መከራ እንደሚያገኘህ አታውቅም? እንንገርህ። እሳቱ የማይጠፋ ትሉ የማንቀላፋ እጅግ ብርቱ መከራ ወደሚገጥምህ ለምን ብቻ አንተ ትሄዳለህ? ምን በወጣ ለምን ትሄዳለህ? ልሂድ አትበል። ይልቅ አትሂድ። ይልቅ እዚህ ሁንና ተስተካከል። ይልቅ ከመጠጥ ቤት ውጣና ተስተካከል። ይልቅ ተስፋ ከመቁረጥ ናና በቤተ ክርስቲያን እጆችን ዘርጋና የደስታን ህይወት አጣጥም። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ በል። ከግሮሰሪ ራቅና ይልቅ በዚህ ደስታን አጣጥም። ሶስት ነገር ግን ታጠፋለህ። ሶስት ነገር እንዲህ አይነት ሐሳብ የሚያስቡ ራሳቸውን በተለያየ ነገር ለማጥፋት በሱስም ለመያዝ የሚያስቡ ሰዎች ሶስት ነገሮችን ያጠፋሉ። እምነት፣ ተስፋ፣ ፍቅርን ያጠፋሉ። ተስፋ የነገውን ህይወት ክደውታል። ለዚህ ዓለም ኑሮ ካልተገባው የነገው ይቅርብኝ ብለዋል። እምነት በእግዚአብሔር ላይ ያላቸውን መተማመን ትተውታል። ፍቅር እግዚአብሔር ለኛ ያለውን ፍቅር በዘላለም ፍቅር ወድጄሻለሁ የሚለውን ችላ ብለውታል። እምነት፣ ተስፋ፣ ፍቅር እነዚህ ነው ሰውን የሚያኖሩት። የሚያምን ተስፋ የሚያደርግ በፍቅር የሚኖር እሱ ነው ክርስቲያን ወገኖቼ። እነዚህን ሶስቱን የሚያጠፋ በእግዚአብሔር ላይ ያለውን መተማመን የሚተው እግዚአብሔር አምላኬ ነው አይተወኝም እተማመነዋለሁ፣ ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም ብሎ በእግዚአብሔር ላይ የሚያምን የሚጠብቀኝ አይተኛም የሚል የሚያምን እሱ ጸንቶ ይኖራል። ሌላ ቀዳዳ አይፈልግም። በሱስ ውስጥ መደበቅ አይፈልግም። ጠንቋይ ለጠንቋይም አይሮጥም። ምናምን ለማር ተማምኖ ይጠብቀዋል። እተማመንበታለሁ ይላል። ተማመንበት፣ አሳፍርም። ሁለተኛው ተስፋ ነው። የተስፋ ሰዎች ነን። በዚህ ምድር ብቻ ብንኖር እንደኔና እንደናንተ ምስኪን የለም። ኑሯችን ይሄ ምድር አይደለም። ሀገራችን በሰማይ ነው። ተስፋችን ዘላለማዊ ነው። ቃል ኪዳናችን መዳን ነው። በዚህ የተስፋ ህይወት ውስጥ የምትኖሩ ክርስቲያኖች ታዲያ ምን ተስፋ ሊያስቆርጣችሁ ይችላል? ተስፋችን ይህ ዓለም አይደለማ። በዚህ ዓለምማ ተስፋችን ከሞላ ዋጋችን በዚህ ዓለም ተቀበልና የኔና የእናንተ ዋጋና አክሊል በዘላለም ተስፋ የሚሰጥ ነው። እሱን ተስፋ ካደረክ ይሄ ተስፋ እዚህ ዓለም ላይ የምታጣው ተስፋ አስቆርጥ። ተስፋ የዘላለም ተስፋ ነው። ሶስተኛው ፍቅር ነው። እግዚአብሔር ለሱ ባለው ፍቅር ላይ የሚያምን ራሱን የሰጠኝ አንድ ልጁን የሰጠኝ ያ ሁሉን ነገር ደግሞ እንዲያው እንዴት አይሰጠኝም ብሎ በፍቅሩ የሚተማመን እግዚአብሔር ፍቅር ነው ብሎ የሚያምን እንዴት ቢጨክንብኝ ነው ኃይልም። ስለዚህ እምነት፣ ተስፋ፣ ፍቅር አጽንቶ የሚኖር ወጣት
አይፈራም። የተቤዠው አምላክ አለ። ተቤዥቻለሁና አትፍራ የሚለው ድምፅ ይሰማዋል። አፍቃሪ አምላክ አለኝ፣ በስሜ የሚጠራ የሚያውቀኝ የሚንከባከበኝ፣ ስለዚህ የኔ ነህ ይለኛል ብሎ ያስባል። ስለዚህ ተደላድሎ ይኖራል። ተስፋ አይቆርጥም፣ አይበሳጭም። ይቺን ዓለም የሞጠኝ ብሎ አይጣበቅባትም። ይቺን ዓለም ቢያጣም የዘላለሙን ያጣ አይነት አይሰማው። እንደውም ፍጹም እየሆነ ሲመጣ ይህን ዓለም ሲያጣ ደስ ይሰኛል። የዘላለሙን እንደሚያገኝ፣ ይህን ዓለም ትቶ ሲሄድ የዘላለምን ዓለም እንደሚያገኝ ያምናል። የፍጹማንን ሕይወት መኖር ይጀምራል። ወዶ ሳይሆን ተገዶ ሳይሆን ወዶ ይተዋል። ወደው የሚተው እኮ ናቸው ያሉት። እንደተከፈተ ትተው ይወጣሉ ቤታቸው። ሽንት ቤት ይወደቁ አሉ ንግስናቸውን ትተው። የመነኑ አሉና ጸካሌ ወደው በረሃ የገቡ አሉ። እንደሱ ትሆናለህ በኋላ። ይሄ ዓለም ላይ አትጣበቅ። እሱ ካልሆነ ግን ራስህን በተለያየ ነገር ታጠቃለህ። እንደዚህ ከሆነ ደግሞ እንዴት ታሳዘንኛ ምስኪን ወጣት ትሆናለህ መሰለህ። ዋጋ ቢስ ነኝ አትበሉ፣ የሚወደኝ የለም አትበሉ፣ ብቸኛና ዓለሜን የማያውቅ እኔ ምስኪን ነኝ ጠሪ የሌለኝ አትበሉ፣ የበታች ነኝ ዕውቅናዬን ክህሎቶቼን ተሰጥኦቼን የሚያሞግስልኝ የሚያጨበጭብልኝ የሌለኝ ምስኪን ነኝ አትበሉ። ፈተናዬ የበረታ ነው አትበሉ። ይልቁንም ፈተና የመጣው ሊያነጻችሁ ሊያጠነክራችሁ ሊያዘጋጃችሁ እንደሆነ ብቻ እወቁ። መከራችሁን ከክርስቶስ ጋር አጣጥሙት። ክርስቲያን ወደ መሆኑ በመከራዎች ውስጥ በፈተናዎች ውስጥ ያለውን ጸጋ ልመዱ። ወደ እውነተኛ የክርስቶስ ምህዋር ውስጥ የክርስትና መንገድ ውስጥ እንደገባችሁ እወቁ፣ ተረዱ። ወጣቶች ሆይ እነዚህን ነገሮች እያሰባችሁ በርቱ። ከሱስም ራስን በአጓጉል መንገድ ከማጥፋትም ተጠበቁ። ተቤዥቻለሁና አትፍራ፣ በስም ጠርቻለሁ፣ አንተ የኔ ነህ። ይቆየን። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። በሰማነው እንድንጠቀም እግዚአብሔር ይርዳል። አሜን።